ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. የማለዳ ሳሙ አቡ ዳውድ ክፍል 2 አቡ ዳውድ በ19 ዓመታቸው ባግዳድ ደረሱ። ባዩትም ነገር እጅግ ተደመሙ። በአንድ ሐለቃ ብቻ እስከ 40,000 ደረሶች ይገኙ ነበር። ይህ በዘመናችን የአንዲት መለስተኛ ከተማ ህዝብን የሚያህል ቁጥር መሆኑን ልብ ይሏል። የከተማዋ አብይ መገለጫ የእውቀት ጥናት ነበር። ቀዳማይ ሊቃውንት የሚገኙባት ከተማ በመሆኗ ከፍተኛ ድምቀትን ማስተናገድ ቻለች። አቡ ዳውድ ከአንድ ጥግ ቆመው አንድን መምህር ከበው ለእውቀት የሚያነፈንፉ በሺህ የሚቆጠሩ ተማሪዎችን ሲያዩ እጅግ መደነቃቸውን ይገልጻሉ። ሁኔታው በትውልድ ቀያቸው በሲጂስታን ከነበረው ድምቀት እጅግ ተለይቶባቸዋል። በሲጂስታን እንደ ባግዳድ የእስልምና ድባብ ጎልቶ አይታይም። የድምጽ ማጉያ መሳሪያ የለም። የተማሪው ቁጥር እጅግ በጣም ብዙ ነው። ቀድመው ከሐለቃው የመጀመሪያ ተርታ መቀመጥ የቻሉ የመምህራቸውን ድምጽ ለመስማት ይታደላሉ። ከዚያ ውጪ በርቀት ላይ የሚገኙ ተማሪዎች የመምህራቸውን ድምጽ ለመስማት ስለማይታደሉ ከቀደሙ ተማሪዎች የተነገረውን ለማጥራት ይሽቀዳደማሉ። በባግዳድ ከተማ የየትኛውም መንደር እረፍት አይታይም። መስጂዶች ሁሉ ሙሉ በሙሉ በተማሪዎች የተሞሉ ናቸው። የከተማዋ ጎዳናዎች ከወዲያ ወዲህ በሚንቀሳቀሱ ደረሶች የደመቁ ናቸው። እነዚህ ደረሶች ወረቀትና የቀለም ብልቃጥ ይዘው ነበር የሚታዩት። በተራመደን ቁጥር ራቅ ብሎ የሚጽፍ ተማሪ አናጣም። አንዱ ለሌላኛው ጮክ ብሎ እያነበበለት ሲወያዩና ሲጽፉ ማየት የዘመኑ ፋሽን መሆኑን ልብ ይሏል። አቡ ዳውድ ልባቸው ውስጥ አንዳች የደስታ ስሜት ሲጠልቅ ተሰማቸው። ይህን ያህል ቁጥር ያለው ተማሪ ብዛት ሊታደማቸው የሚችሉ ታላላቅ ዑለማዎች መሆን አለባቸው። ተማሪዎች ተሯሩጠው የፊተኛውን ተርታ ለመያዝ ይቋምጣሉ። የተማሪዎቹ ትርምስ አንድ ትልቅ ሱሐባ እንደሚያዩ ነበር የሚያስመስለው። ተማሪ ለመምህሩ ይህን ያህል ክብር መስጠቱ ይደንቃል። በእስልምና ታሪክ መምህራንን የማክበር ባህል ዛሬም ድረስ መዝለቁንም ያሳዩ አስረጃዎች አሉ። በዩኒቨርሲቲ ካስተማሩን ፕሮፌሰሮች በላይ በገጠር ሳለን ላስተማሩን ሼኾቻችን ምን ያህል ክብር እንዳለን ማሰብ በቂ ነው። የዚህ ምክንያቱ ደግሞ ቀላል። ሙስሊም መምህራን ሲያስተምሩን ከደረቅ ጽንሰ ሐሳብ ተሻግረው በስነ ምግባራቸው ይቀርጹናል። ከነሱ ጋር የምናሳልፋቸው ጊዜያት ሁሉ ከብክነት አይቆጠሩም። እውነተኛነትና ታማኝነት ሁሌም አብሯቸው የሚኖር መስህብ ነውና ፊታቸውን ልናየው እንናፍቃለን። ከዚያ በመለስ ያሉ መምህራን ሁሉም ባይሆኑም ከእውቀታቸው በመለስ በስነ ምግባራቸው አርአያ አይሆኑም። ለምሳሌ ታላቁን የፊዚክስ ፕሮፌሰር አንስታይን እንኳን ብንመለከት በህይወቱ ደስተኛና የረጋ ስሜትን የተላበሰ አይደለም። አጫሽና ብስጩነቱ ጎልቶ የሚታይባቸው ገጠመኞች ጥቂቶች አለመሆናቸውን እንረዳለን። ሙስሊም መምህራን ምን የህይወት ውጣ ውረድ ቢፈትናቸው፣ ረሃብና ዘመን እምነታቸውን እንዲክዱ ቢሞግቷቸው እንኳን አቋማቸው ወጥ ነው። የሚናገሩት የሚኖሩትን በመሆኑ ዕውቀታቸው ህይወት ይዘራል። ህይወት ያለው ነገር ደግሞ ለማንም ሰው ይማርካል። የሐሜትን አስቀያሚነት የሚያወራ ሐሜተኛ እንዴት ሊማርከን ይችላል? ባግዳድ ላይ ሐለቃ መስርተው የሚያስተምሩትን ኢማሙ አህመድን በህይወታቸው ለአንድ ቀን እንኳን ዓለማዊ ህይወት አጓጉታቸው አልታየም። የሚናገሩትን ሁሉ በእውነት ይኖሩት ነበር።
ድህነት እጅግ የፈተናቸው ቢሆንም ያተረፉትን ዝናና ክብር ተጠቅመው ሰዎች ፊት አልቆሙ። በፖስተኝነትና ማህደር አሰናጅነት ተቀጥረው እስከ መስራት ሁሉ ደርሰዋል። ዕውቀትና ዝና በአላህ ዘንድ በመልካም ምንዳ እንዲለወጡ እንጂ በምድር ሰዎች እንዲገዟቸው ከቶም አይፈልጉም ነበር። ሌላው ቀርቶ በጣረ ሞት ውስጥ ሳሉ በጊዜው ከፍተኛ እንግልት ፈጥረውባቸው የነበሩት አባሲዮች እንኳን ስጦታ ብለው ባመጡት ነገር መጣቀም አልፈለጉም። ከዓለም የሙስሊም ሀገራት ሁሉ ወደ ባግዳድ የሚጎርፉ ተማሪዎች ግን ይህን ታላቅ መምህር ፈልገው እንደነበር የሚታወስ ነው። አቡ ዳውድ የ19 ዓመት ወጣት ሳሉ ባግዳድ ከመግባታቸው የተደነቁበትን ገጠመኝ ነበር ያነሳ ነው። ልባቸው በደስታ ፍንድቅ እንዳለ ከባግዳድ ሐለቃዎች ተቀላቀሉ። ባግዳድ ከፕሮፌሰር ወይም ኢማም አህመድ ሐለቃ ጀምሮ ጥቂት የማይባሉ ታላላቅ ምሁራን ያሉባት የእውቀት ከተማ ናትና ወጣቱ አቡ ዳውድ ብዙ ቆይታ አደረጉ። በነበራቸው ንቁ ተሳትፎም ብዙ ሐዲሶችንና የፍቅህ ዕውቀቶችን አዳበሩ። በኢማሙ አህመድ ኢብኑ ሐንበል የተወደዱ ተማሪ ለመሆንም በቁ። ይህም ወጣቱን ተማሪ አረካና ትልቅ መነቃቃት የፈጠረ ገጠመኝ ሆነ። በኢማም አህመድ መወደድ በቀላሉ የሚታደሉት ጸጋ አይደለም። ሙሉ በሙሉ ለኢስላም ያደረ ስብዕና ያለው ሰው መሆንን ይጠይቃል። ኢማሙ አህመድ ደረቅ ልብ ያለውን ምሁር አይወዱም። ቀደሪያዎች ደረቅ ልብ ውስጥ የተከመረ ዕውቀት ይዘው እንደሚከራከሩ ያውቃሉ። በተቅዋ ያልተገነባ ዕውቀት ከንቱ መሆኑን ሁሌም ለተማሪዎቻቸው አጥብቀው ይመክራሉ። አላህ ለእናንተ እንዲሰጣችሁ የምትፈልጉትን ሁሉ እንዲለግሳችሁ እርሱ በእናንተ ላይ የሚፈልገውን ፈጽሙ የሚለው ድንቅ አባባል የዚህ ታላቅ ምሁርና ተቅይ አባባል ነው። አቡ ዳውድ በአጭር ጊዜ ባሳዩት የትምህርት ፈጣን አቀባበልና ጠንካራ እምነት በመምህራቸው የሚወደዱ ደቀ መዝሙር በመሆናቸው ባግዳድን ይበልጥ ወደዷት። ከሀገራቸው ወጥተው 1 ወራት ያህል ተጉዘው ነው ባግዳድ የገቡት። ይህም እንዲሆን የሀገራቸው ሰዎች ስለ ባግዳድና እንደ ኢማሙ አህመድ ያሉ ድንቅ ሊቃውንቶች እዚያ መኖራቸውን ነግረዋቸዋል። አቡ ዳውድ ይህንን እውነታ ለማስረገጥ ብዙም መቆየት አላስፈለጋቸውም። ገና የከተማዋን ዳርቻ ከመንካታቸው ነበረ አስደማሚውን የዕውቀት ጉም የተመለከቱት። የኢማም አህመድን ሐለቃ ተቀላቅለው ማጥናት ሲጀምሩና ወዲያ እንደ ሱለይማን ኢብኑ ሐርቢ ካሉ ሙሐዲሶችም ዕውቀትን ሲሞጥሉ ባግዳድ የኢስላም ጌጥ ስለመሆኗ እንዲያስቡ አድርጓቸዋል። እና ወደ ሌሎች ከተሞች ስለሚያደርጓቸው ጉዞዎች ሁሉ ባግዳድ ማዕከላቸው ሆነች። የኩፋ ፈቂህ ስነ ሕግ ዩኒቨርሲቲ በእስልምና ታሪክ ውስጥ ከምናገኛቸው አስደናቂ ታሪኮች አንዱ በኩፋ የተፈጸመ ነው። በ80 ዓመተ ሂጅራ ወይም ከቡኻሪ መወለድ ከ114 ዓመታት ቀድመው በኩፋ የተወለዱ የኢስላም ተመራማሪ ነበሩ። ኑዕማን ኢብኑ ሳቢት ይባላሉ። በስፋት የሚታወቁት ግን አቡ ሐኒፋ በሚለው ስማቸው ነው። በእስልምና የፊቅህ ጥናት ሂደት የመጀመሪያው የፊቅህ ሳይንስ ዶክተር ናቸው። በርካታ ምሁራን ስለዚህ ሰው ታላቅነት በብዙ መልኩ ምስክርነታቸውን ሰጥተዋል። በተለይ ለከሃዲያን ፍልስፍና አስተማማኝ ሐኪም ነበሩ። የአላህን ታላቅነት ስለ ተራ ፍልስፍናቸው ብለው የሚክዱ ሰዎችን በሚገባ ማስተማር የቻሉ የኢስላም ትልቅ ጠበቃ ናቸው። የተወለዱት ከባግዳድ ቀድማ በተመሰረተችው የኩፋ ከተማ ሲሆን ባግዳድ ስትመሰረት የከተማ ማስተር ፕላኑን ካወጡ ሰዎች መካከልም አንዱ መሆናቸው ይታወቃል። ኩፋ የትውልድ ቀያቸው በመሆኗ አብላጫውን እድሜያቸውን ያሳለፉባት መኖሪያቸውም ነበረች። አቡ ዳውድ ወደ ኩፋ ባቀኑበት ወቅት ከ70 ዓመት በፊት ሕይወታቸው ስላለፈው ድንቅ ሰው ሰምተዋል። ይህ ሰው ኢማሙ አቡ ሐኒፋ ነበሩ። አስተምህሮታቸውን በሚገባ አጥርተው ያስተላለፉ ተማሪዎቻቸው ብዙ ነበሩ። ኩፋም በአጭር ጊዜ በአቡ ሐኒፋ ፈትዋዎች የታወቀች ግዛት ነበረች። የኢማሙ አቡ ዳውድ የኩፋ ቆይታ በኋላ ላዳበሩት የፊቅህ ምልከታ ትልቅ ድጋፍ አድርጎላቸዋል። በእርግጥ በምልከታቸው
ሐንበልያዊነት የሚታይባቸው ነበሩ። ያም ሆኖ አቡ ዳውድ በብዙ መልኩ በመስኩ ያመላከቱን የራሳቸው የፈትዋ ገጽ መኖሩን ልብ እንበል። ያ እንዲሆን ደግሞ የሁሉንም መዝሐቦች የእይታ ስልት ማጥናታቸው እንደጠቀማቸው ማሰቡ አይከብድም። አቡ ዳውድ በኩፋ ቆይታቸው እንደ አህመድ ኢብኑ ዩኑስ ካሉ ሊቃውንት ጋር ተገናኝተዋል። በከተማዋ ባሉ መድረሳዎችና መስጂዶች በማቅናትም ከሁሉም ዘርፎች ዕውቀትን ጽፈዋል። ኩፋ ከኢራቅ ከተሞች የመጀመሪያዋ የመንግስት መቀመጫ ነበረች። አራተኛው ኸሊፋ አሊ ኢብኑ አቡ ጣሊብ የፖለቲካ መቀመጫቸውን ከመዲና ወደ ኩፋ በማሻገራቸው ጥቂት የማይባሉ ሷሃባዎችና በርካታ ታቢዒዎች የፈለቁባት ደማቅ ስፍራ ሆነች። የሐነፊ መዝሐብን የሚያራምዱ ሊቃውንትም ብዙ ስለነበሩ የሐዲስ ሊቃውንቱ ኩፋ ሲደርሱ መዝሐቡን የማጥናት ዕድልን አግኝተዋል። ኢማሙ ቡኻሪ በአቡ ሐኒፋ ምልከታዎች ላይ ስላቀረቧቸው ትችቶች በኩፋ የተማሩት ትምህርት ጠቅሟቸዋል። ይኸው አቡ ዳውድም ስለ ፍቅህ ያላቸው ግንዛቤ ከፍ ያለ እንዲሆን ከተማዋ ባለውለታቸው ናት። አቡ ሐኒፋ ስለ ሐዲስ የነበራቸው ፍቅር ከፍተኛ ቢሆንም ለሰዎች መንገዶችን ለማሳየት እንዲችሉ ግን ፍቅህን የሸሪዓ ህግጋትን ማጥናት መፈለጋቸውን ስለ ህይወት ታሪካቸው ሲሰሙ ተገንዝበዋል። የመጀመሪያ የሆነውን የፍቅህ መዝሐብ እንዲያዋቅሩ በቁርአንና በሐዲስ ላይ የነበራቸው የመረዳት አቅም ከፍተኛ ስለመሆኑም ተምረዋል። የግብጽ ዩኒቨርሲቲ አቡ ዳውድ የተማሩባት ሌላ የእውቀት ማዕከል ግብጽ ነበረች። ግብጽም እንደ ባግዳድ ከባህር መለስ ያለች ሞቃት የእውቀት ማዕከል በመሆኗ ሙስሊም ተማሪዎች ይመላለሱባታል። የኢማሙ ሻፊዒ በግብጽ መኖር ሀገሪቱን ብዙ እርምጃዎች ወደፊት እንድትራመድ አድርጓታል። ታላላቅ ሊቃውንት ሁሉ ከማዕከሏ ዘልቀው በመማራቸው ይኸው ስሟ ሁሌም የሚነሳ ሆኗል። አቡ ዳውድ በግብጽ በነበራቸው ቆይታ የሻፊዒን ምልከታና የህይወት ገጽታ አጥንተዋል። ኢማሙ ሻፊዒ በፍልስጤሟ ጋዛ ተወልደው በመካ ያደጉ አረባዊ ሊቅ መሆናቸውን ልብ እንበል። ከአራቱ ታላላቅ የፊቅህ ኢማሞችም አንዱ ናቸው። በህይወታቸው የመጨረሻ ዘመን የኖሩት በዛሬዋ ግብጽ በያኔዋ ሚስር ነበር። አቡ ዳውድ ግብጽ ሲደርሱ ደምቆ ከነበረው የሻፊዒ መዝሐብ ጠልቀው መዋኘት ጀመሩ። እንደ ኢማሙ ሐርመላህ ካሉ የአፍሪካ ኢማሞች ዩኒቨርሲቲ ሐለቃ በማቅናት ደግሞ በሐዲስ ጥናታቸው ወደፊት ተራመዱ። ቀይ ባህርና ሜዲትራኒያን ተማሪዎችንና ሊቃውንትን ከአፍሪካ ወደ አረቢያ ወይም አውሮፓ ለማዘዋወር ሚናቸው ቀጥተኛ ነው። አቡ ዳውድ ወደ ግብጽ ሲመጡ አውሮፕላን አልነበረምና ብቸኛውን መሻገሪያ የዘመኑን ጀልባዎች ይጠቀሙ ነበር። ከጠንካራ ጣውላ በዘመኑ መሐንዲሶች ተጠርበው የሚሰሩ ብዙ አይነት ጀልባዎች መኖራቸውን ልብ እንበል። ጀልባዎች በነፋስ ይገፉ ዘንድ ሸራዎች ይወጠሩና እንዲሄዱ በሚጠበቁበት አቅጣጫ በገመድ ይሰነዳሉ። ጸጥ ባለው የመልክዓ ባህር ገጽ የምትንሻለለውን መርከብ መቀመጫ አድርገው በሚያዩት ተአምራዊ የአላህ ተፈጥሮ እየተደመሙ በምስጋና አምልኮ ጉዟቸውን ያስኬዳሉ። ሰማዩም ምድሩም ሰማያዊ ቀለም ለብሶ ከባህሩ የሞገድ እንቅስቃሴ ውጪ ምንም አይነት ድምጽ በማይሰሙበት የቀይ ባህር ሜዳ ላይ አላህን እያመሰገኑ መጓዝ ለልብ የሚሰጠውን ደስታ ማንም አይስተውም። የሶሪያ ዩኒቨርሲቲ ይቀጥላል።